ሰላም ዛሬ መንገድ ላይ እየተጓዝኩኝ በሐሳብ ማዕበል ውስጥ ሆኜ አንድ ነገር አሰብኩና ለእናንተ መስኪን አካፍላችሁ ብዬ ነው። እስኪ ሁላችንም ቆም ብለን እናስተውለው። ይህች ዓለም እውነት ግን እንደው አትገርማችሁ? እጅግ በጣም ጅንጉርጉር እኮ ናት። በአንድ በኩል ግማሹ ሲያለቅስ፣ በሌላ በኩል ደግሞ ግማሹ በደስታ ይስቃል። በሌላ አቅጣጫ ደግሞ ግማሹ የሚበላው አጥቶ ርቦ ሲሰቃይ እናያለን። በሌላ ወገን ደግሞ ግማሹ ተስረፍርፎታል። የሆነ ሀገር ብታዩ ደግሞ የጦርነት ሰለባ ሆኖ በፍርሃትና በለቅሶ ይታወቃል። ሌላው ሀገር ደግሞ ምንም ሳይመስለው በሰላምና በቅንጦት ይኖራል። በቃ እንዲህ ነች ይቻላል ጅንጉርጉር። አንዱ ቦታ ጨለማ ሲሆን አንዱ ቦታ ይበራል። በህይወታችንም ውስጥ የምናየው ይህን ነው። ሌላ ምንም ነገር የለም። ያጣው ያገኛል፣ ያገኘው ደግሞ ያጣል። ዛሬ ባለጸጋ የሆነው ነገ ምስኪን ሊሆን ይችላል። ዛሬ የተቸገረው ደግሞ ነገ እግዚአብሔር ሲያነሳው ባለ ታሪክ ይሆናል። ሰዎች ይሞታሉ፣ በሌላ በኩል ደግሞ አዲስ ህፃናት ይወለዳሉ። የሰማዩ አምላክ ዓለምን የሚመራበት ጥበብ በእውነት እጅግ ድንቅ ነው። እኛ ሰዎች ግን ብዙ ጊዜ እዚህ ምድር ላይ ለዘላለም የምንኖር ይመስለናል። ስንጨቃጨቅ፣ ስንገፋፋ፣ ስንከፋፈልና ስንጠላላ ዘመናችን ያልቃል። ግን እውነታው ምንድን ነው? እኛም እናልፋለን። ዛሬ በዚህ ምድር ላይ የምናየው ኃይል ባለስልጣን፣ ሀብታም ወይም ድሃ፣ ሁላችንም ተራ በተራ ወጪዎችና ሰልበኞች ነን፣ መንገደኞች ነን። የምንሄድበት የምንረግጠው መንገድ እንኳ እኛ አልፈን ሌላ ሰው እንደሚረግጠው ይመሰክራል። በዚህ ሁሉ መለዋወጥና ዥንጉርጉር በሆነች ዓለም ውስጥ ግን አንድ የማይለወጥ እውነት አለ። እርሱም የማያልፈውና የማይለወጠው ፈጣሪያችን እግዚአብሔር አምላክ ብቻ ነው። ዓለም ብትናወጥ፣ መንግስታት ቢቀያየሩ፣ ሰዎች ቢወጡና ቢሄዱ፣ እግዚአብሔር ግን ያው እርሱ ነው። ትናንትም ዛሬም ለዘላለም ጸንቶ ይኖራል። ስለዚህ ውድ ወገኖቼ በስደትም ሆነ በሀገርም ውስጥ ያላችሁ ዛሬ ህይወት ብታስለቅሳችሁ ወይም ደግሞ ብታስደስታችሁ፣ ማጣትም ሆነ ማግኘት ቢገጥማችሁ አትደነቁ። ሁሉ አላፊ ነው። ልባችንንና ተስፋችን ማሳረፍ ያለብን በማያልፈው ፈጣሪያችን ላይ ብቻ ነው። እጅግ በበዛውና ቸርነቱ ጥበቃው ሁላችንን የሚጠብቀን ለማለት እወዳለሁ። ይህን ሀሳብ ላካፍላችሁ ብዬ ነው። እንግዲህ የኔም ቪዲዮዎች የሚያዩ ሰዎች ትዕግስተኞች ናቸው ብዬ ነው የማስበው። ለምን ትንሽ ረዘም ይላሉ። እንደዚህ የአንድ ደቂቃ ወይም ከአንድ ደቂቃ እነሱ አይደሉም። ከአንድ ደቂቃ እስከ 3 ደቂቃ ያክል ነው የምለቀውና ትዕግስተኞች ብቻ ናችሁ የኔ ቪዲዮ የምታዩት። ወዳችኋለሁ። ፔጁን ፎሎ አድርጉት። ሰላም ሁኑ።